እፎይ አልታሰረም ዮኒ ማኛ አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው ካህን እንደ ሐኪም ነው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ካህን ይላል ቅዱስ ዮሐንስ አፈወርቅ ቁስል እንደሚያፈርጥ ሰው ነው ይላል እኛ ቅዱሳንን እናከብራቸዋለን ሊቀ ሊቃውንት ስሙር የፕሮቴስታንቱ ዓለም ስለ እግዚአብሔር ብለው የሞቱ ቅዱሳንን ስናከብር ለምንድነው እንደው የሚደብራቸው ኑና እንግዲያውስኛ ባለንበት ተወያዩ የሃይማኖት ጥሪ በድጋሚ ከዮኒ ማኛ ተላልፈዋል ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምንውል ብለውኛል እንዲሁም ሙስሊሞች ለምን ባንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገርም የተወዳጁ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው ይበልጡኑ ከእፎይ ጉዳይ ጋር የተገናኙ መረጃዎችንም የምናስደምጣችሁ ነው የሚሆነው መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር አድርጉ እያልኩኝ በቀጥታ ወደ መረጃችን አምራለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም የቅድስት ሥላሴ ክብር ምስጋና ይድረሰውና እናታችን በቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ ወደ መረጃችን ነው ማምራው በቅድሚያ ካህን እንደ ሐኪም ነው ርዕሰ ሊቃውንት አባ ገብረ ኪዳን ካህን ይላል ቅዱስ ዮሐንስ አፈወርቅ ቁስል እንደሚያፈርጥ ሰው ነው ይላል ካህናት እንደ ሐኪም ናቸው ሐኪም ከሚያረጋቸው ሁለት ነገሮችን ያመጣል ለምሳሌ ሊቁስ ያመጣ አንደኛው ምን ያረጋል ይላል ለምሳሌ ሰውየው በሽተኛ ቢሆንና በሽታውን የሚያስነሳበት የሚያሰክር መጠጥ ቢሆን ወይን ቢሆን ለምሳሌ ይሄን መጠጥ ተው ቢለውና ሰውየው ደግሞ ጭንቅላቱን ስለሳተ ወይኑን ካልሰጣችሁኝ ይያለ ቢያስቸግር ሐኪሙ ምን ያረጋል አለ የግሪክ ሐኪሞች በጊዜው የሚያረጉት ነው እንግዲህ ምሳሌ ተጠቀመው በሩን በሙሉ ያዘጋና መስኮቶችን ሁሉ አስጋርዶ ይላል ወይን በገበታ አስመጥቶ በሽተኛው ሳይ ብርጭቆውን ከወይኑ ውስጥ ነክሮ በብርጭቆ ውሃ አድርጎ ይሰጣዋል ይላል ከዛ ሰውየው ምን ያረጋል ወይን የጠጣው እየመሰለው ምንድነው የሚጠጣው ወይን እያሸተተ ምን ይጠጣል ውሃ ይጠጣ ከዛ ተመስገን ወይን ጠጣው ተሻለኝ ይላል ነው አንዱ ህክምና ሳይኮሎጂ አይደለም ስለዚህ ያን ይጠጣና ተሻለኝ ይላል ካህናትም በጎ ማታለል ምእመኑን ማታለል አለባቸው ነው በጎ ማታለል ምንድነው እቺን አድርጋት ይሄ ትቀላል ነው ይሄ ቀላል ነው ብለው በጎ ማታለል ያታልሉት ይገባል ቁስል ስታፈርጥ ምንድነው አሁን መርፌውን እንዲያርጋ አንድ ጊዜ ቁስሉ ላይ ብታረገው በውጥ ሊል ይችላል ቀስ አርጌ ያርክ ካረከ ግን እሳይ ያለ ያስፈርጣል ማለት ነው ቁስሉ ስለዚህ ፍየል ሰርቅ ያለው ብሎ ቢናዘዝ ውይ ይሄ ነው መርፌውን እስከ ጫፍ መጨመር ማለት ነው ከዚያ በኋላ አራባ ያላወቁም ብሎ ቤቱን አይ ፍየል ሰርቄ ቀላል ነው ሲለው በሬም ይላል ማለት ነው ይኸው ቀስ አድርጎ ማስፈረጥ ማለት ይሄ ነው ማለት ነው እና ካህን አስተማሚ ነው ማለት ይሄ ነው ካህን አስተማሚ ነው ካህን እንደ ሐኪም ነው በጣም በሚያስገርም ሁኔታ ርዕሰ ሊቃውንት አባ ገብረ ኪዳን በስፋት ነግረውናል አስራት የምንሰጠው ለማን ነው አስራት ለማን ነው የሚሰጠው አብርሃም ለማን ነው የሰጠው ለሚያቆርበው ለመልከጼዴቅ በጣም ጥሩ እሱ እኮ ነው ይወለ አስራት ምን ጊዜም ለሚያቆርብ ካህን ነው የምትሰጠው በእርግጥ አሁን ምእመናኑም አስራታቸውን ወደ ገዳም ወደ ቆሎ ትምህርት ቤት ወደ ነዳያን የሚልኩበት ምክንያት ምን እንደሆነ ታውቃለህ ባሉበት ቦታ ላይ የገንዘብ ክምችት ይኖራል ወይም አቅም አላቸው አብያተ ክርስቲያናቱ አሁን ላይ አብያተ ክርስቲያናቱ ገንዘብ ሲተርፋቸው ህንጻ ይሰራሉ ለራሳቸው እንጂ ድሆች አብያተ ክርስቲያናትን አይጎበኙም ብዙ አብያተ ክርስቲያናት ደግሞ ተዘግተዋል ቀዳሽ አጥተው ልብሰ ተክህኖ አጥተው ንዋያተ ቅድሳት አጥተው ምናውቃቸውም ማናውቃቸውም በጣም ብዙ ናቸው እንደዛ በሆነበት ሁኔታ እዚህ ቦታ ላይ ብሰጥ ምንም ከመረገጥ በቀር ምንም አይደለም ብለው ስለሚያስቡ የተዘጋ ቤተክርስቲያን ለማስከፈት ሊያውሉት ይችላል ይሆናል ሆኖም ከተቻለ ከመምረ ንስሐ ጋር መክረው ቢያደርጉት መልካም ነው ካልሆነ ግን እኔ ይሄን በማድረጋቸው ኃጢአት አድርገዋል ብያላም ምእመናኑ ለምን አብያተ ክርስቲያናቱ ራሳቸው ድሆች አብያተ ክርስቲያናትን የመርዳትና የማቋቋም ግዴታ ስላለባቸው ለምሳሌ አዲስ አበባ ላይ 10 ሰባኪ ያለው ደብር ሊኖር ይችላል በአንድ ቀን 10 ስብከት ያስብካል ለምን ለ10 ደብር ያካፍላቸው ወይም እዛ ቦታ ላይ ለሚያገለግል ሰባኪ ስለምን አይከፍል
ምክንያቱም እዛ ያለው ምእመን ወንጌል ይፈልጋል። ያልተሰበከው ለምንድን ነው? ሰባኪ ስለሌለ። ሰባኪ የሌለው ለምንድን ነው? መክፈል ስለማትችል ቤተክርስቲያን ነው አይደል? ማቁረብ የሚችል ካህን ብቻ ነው ያለው እዛ። እሱ ግዴታ ስለሆነባቸው ምእመናን ከፍለው ያኖሩታል። መስበክ የሚችለውን ለመጨመር ግን ቅንጦት ይሆንባቸዋል። የለም በዛ መልኩ መሆን ካልቻለ ምእመናኑ ይህን ማድረጋቸው ስተት ነው ብዬ አላምንም። የሆነው ሆኖ ግን በዋናነት አስራት እንዲሰጥ የታዘዘው በመጀመሪያ ለሚያቆርባቸው ካህን ለሚቆርቡባት ወይም ለሚገለግሉባት ቤተክርስቲያን ነው። ትእዛዙ ይሄ ነው። ነገር ግን ያንን ቢያደርጉት ግን ነውርም ኃጢአትም ዋናው ለእግዚአብሔር መስጠት ነው። ለዘመድ እንዳይሰጡት ይጠንቀቁ። ለዘመድ ስልህ ድሃ ዘመዶቻቸውን ለመርዳት የሚጠቀሙበት አሉ። አንዳንዶቹ በዛው ሰበብ አድርገው ለድሆች ዘመዶቻቸው ልብስ ሊገዙበት ይችላሉ። የስጋ ዝምድና አታሏቸው እሱንስ ብረዳው ምን አለ ብለው በእግዚአብሔር ገንዘብ ለዘመዶቻቸው መወደድ እንዳያደርጉት መጠንቀቅ ያስፈልጋል። የሆነ ሆኖ ይሄ እግዚአብሔር ገንዘብ ነው። እግዚአብሔር ሊያገለግሉ ለሚችሉ ሰዎች ሁሉ ሊሰጡት የሚገባ ጉዳይ ነው ማለት ነው። የተራበ የቆሎ ተማሪ ሆዱና ሞልተው ለትምህርት ቢያነቃቁበት ቢያነሳሱበትም እኮ ምንም አይደለም። የተዘጋ ቤተክርስቲያን ቢያስከፍቱበት ንዋያተ ቅድሳት ቢያሟሉበት ምንም አይደለም። ከተቻለ ከዘጠኙ መካከል ይሄን ልናደርገው እንችላለን። ከዘጠኙ ደግሞ የማይችላል ከአስራቱ ያንን ሊያደርገው ይችላል ማለት ነው። ለበጎ አድራጎት ለነሱስ አስራታችንን ማድረግ እንችላለን ወይ ብሎ ሚል አለ ሚሉ አለ። ሌላ የሚሰጠው ካጣ ሊያደርግ ይችላል። ምክንያቱም እግዚአብሔር እዛም አለ ብሎ ወይም ደግሞ በእግዚአብሔር ለነዳያን ያው ለነዳያን አኖርኩት ብሎ ስለሚያምን ሊያደርገው ይችላል። ሆኖም ግን በአንዳንድ ጉዳዮች ከመምህረ ንስሐ ጋር የመመካከር ልምዱ ሊኖረን ይገባል። ይሄን አድርጌያለሁ። ምክንያቱም ኃላፊነት አለበት መምህረ ንስሐ አስራት የማስከፈል መብት አለው። ስለዚህ እንደዚህ መምህረ ንስሐው በሚያስተካክለው ወይም ደግሞ በሚሰጠው መመሪያ ሊሆን ይችላል ማለት ነው። እውነት ነው። ምክንያቱም ክፈሉ ብሎ ማስከፈል መብት ስላለው በነፍስህ ላይ ያዘዝ የለ በገንዘብህም ላይ የማዘዝ ስልጣን ስላለው ነው እንደዛ የምንለው። በነገራችን ላይ ይሄ የመምህራን ብያኔ የሚባል ነው እንጂ ቃለ መጻሕፍት አይደለም። ቃለ መምህራን የምንለው ነው ማለት ነው። መምህራኑ ይሄ ምእመናን የሌሉባቸው ገንዘብ የማይገኝባቸው አካባቢዎች ላይ ያሉ አብያተ ክርስቲያናትንም እንዳይዘጉ ከማድረግ አንፃር በርህራሄ የሚወስኑት ውሳኔ ነው። መምህረ ንስሐውንም መሀል ላይ ያስገባንበት ምክንያት እሱም ራሱ የዚህ ተጋሪ ስለሚሆን ነው። የተዘጋ ቤተክርስቲያን እያየ ዝም አይልም። እዚህ ካልተቸገረች ቤተክርስቲያኒቱ ማለት ነው ዝም አይልም። ራሱም ሊሆን ይችላል ወይም ከቤተክርስቲያኒቱ መሪዎች ጋር ተመካክሮ ወስኖ ሊያደርገው የሚችል ነው የሚሆነው። በተለይኛ ተመልካቾቻችን አረብ ሀገር ላይ ያሉ ምንም አይነት ቤተክርስቲያን ያለበት ቦታ ላይ ስለሚሆን እንደው ለማን ነው መስጠት ያለብኝ? አስራቴ እንዴት ላርገው? ይሄ ለበጎ አድራጎትም ላርገው፣ ለነዳያን፣ ለተራቡ ለተቸገሩ ወገኖቻችን ዘመዶቻችን እናድርግ የሚለውን ገጠር ለመጣንባት አብያተ ክርስቲያናት እናድርግ የሚለውን ጥያቄ ተደጋጋሚ ጠይቁ ስለነበረ እንደው መፍትሄ ለመስጠት ያክል ነው። እንደዛ ባለ ሁኔታ የሚኖሩ ከሆነ እንደውም ለሚያውቋት ቤተክርስቲያን ሊሰጡ ይችላሉ ነው የሚሆነው ማለት ነው። በጣም መልካም። ስለዚህ አስራት በኩራታችንን ለማን እንስጥ የሚለው ጥያቄ ከዚህ በኋላ ጥያቄ ሆኖ ይቀጥላል የሚል እምነት የለኝም። ምክንያቱም ሊቀ ሊቃውንት ስምዐኮነ መላክ በሚያስደንቅ ሁነት ተንትነው አቅርበውልናል። በተለይ በስደቱ ዓለም ያላችሁ እህቶች ወንድሞቼ የምታደርጉት ቦታ የምትሰጡበትን ነገር ነበር የምታጡ የነበረው። ምን ማድረግ አለብን ለሚለው በቂ መልስ ያገኛችሁ ይመስለኛል። ብሩክ ኒውስ በአንድ ወቅት ከ15 ቀን በኋላ ታገኙ የሚያሉ ወጣት በተመለከተ ያቀረበውን ነገር ሲንካተለው ይህ ልጅ ከሰሞኑ የለቀቀውን ቪዲዮ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። እጅግ ቅስሜን የሰበረውና በጣም ያሳዘነኝ ቪዲዮ ነው። ይሄ ልጅ በቪዲዮው ላይ እንደተናገረው ከሆነ የቀረው 15 ቀን እንደሆነ ገልጾም ነገር ግን ይህንን መልእክት ለኢትዮጵያውያን አስተላልፎ ነበረ። ሰው በህይወት እያለ አለው ካልተባባልን የመኖር ትርጉሙም ግራ ስለገባኝ ይህንን ቪዲዮ ልሰራ መጣውላችሁ። ይህ ልጅ ምን እንደሆነ በግልጽ አላውቅም። ነገር ግን በሌሎች ቪዲዮዎች ላይ እንደተመለከትኩት ከሆነ ህይወቱን ለማሸነፍ በራሱ ስራ ለመጀመር ገንዘብ ተበድሮ እንደነበረ ነገር ግን ያንን ገንዘብ መክፈል አለመቻል ብቻ ሳይሆን አሁን ላይ መጠጊያ ሁሉ እንዳጣ በቪዲዮው ላይ ይናገራል። ታዲያ ለዚህ ወንድማችን አለው ልንለው ይገባል። ሌላ ቪዲዮ ላይ እንደተመለከትኩት እንደሆነ ደግሞ ወደ በሊቢያ በኩልም ከሀገር የሚወጣበትን መንገድ እየፈለገ መሆኑን ታዲያ በሊቢያ በኩል ሄዶ ደግሞ ያሉትን ችግሮች ሁላችንም እናውቀዋለን። ስለዚህ አለን የምንባባለው በህይወት እስካለን ድረስ ነውና ባካችሁ ለዚህ ወንድማችን ሁላችሁም የበኩላችሁን አድርጉ። ባዮ ላይ እንደተመለከትኩት ከሆነ አካውንቱን እዛ ላይ ማግኘት እንችላለን። ዳዊት አረገወይን ይላል 1044
417 በሚለው አካውንቱ በኩል ሁላችሁም የበኩላችሁን አድርጋችሁ እዳውን ልንከፍልለት እንችላለን። እኔም በበኩሌ የበኩሌን አድርጌያለሁ። ስለዚህ ባካችሁ የምትችሉ ሰዎች እዚህ ጋር ያለውን የሱ ባዮ ላይ ያለውን አካውንት ተጠቅማችሁ የበኩላችሁን አድርጉለትም አለው እንባባል የሚል መልእክት ለማስተላለፍ ነው። ሁላችንም እርስ በርሳችን እንተጋገስ፣ እንረዳዳ። የኢትዮጵያዊነት ባህላችንም ስለሆነ ወደ ቀጣይ መረጃና አምራ ዮኒ ማኛ እንግዲህ በውይይት ጥሪ ያቀርባል። ኑና ተወያዩ። እኔ መድረኩን አዘጋጃለሁ። መረጃም ካላችሁ ማስረጃም ካላችሁ ኑ እንነጋገር ብሏል ዮኒ ማኛ። እሱም ብቻም ሳይሆን እፎይ ደግሞ አልታሰረምም ብሏል። ሁለቱን አካቴ ላስደምጣችሁ። ትንሽ ረዘም ይላል ግን ደግሞ ያመንኩበት ሐሳብ ሆኖ ስላገኘሁት ነው ለእናንተ የማቀርበው። እንካተለው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና የልጁ። ከአንድ ከ3 ሰዓት በኋላ እንገናኛለን በቤተክርስቲያን እርዳታ ላይ። ከዛ በተረፈ አንድ ነገር እምለዋለ። እንግዲህ ሰሞኑን የተፈጠረው በእስልምና፣ በፕሮቴስታንት፣ በኦርቶዶክስ በጣም ቀውጥ እየተፈጠረ ነው። በእፎይ ጉዳይ፣ በሁሉም ጉዳይ ሃይማኖት መከባበር አለብን። በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላችሁ የምትቃወሙ አይመስለኝም። ለመከባበር እውነተኛ ሀቅ አለኝ፣ የኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም በፕሮቴስታንቱም በኦርቶዶክስም መጥተዋል። ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምነውል ብለውኛል። እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገርም? በማ ጉዳይ? በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንዲሁም ደግሞ በነብዩ መሐመድ ትክክለኛ ነብይ ናቸው አይደለም በሚለው ላይ መተን እንነጋገር። ከቁርአንና ከሐዲስ ጋር እንዲሁም ከመጽሐፍ ቅዱስ ጋር እያጣቀስን መነጋገር አለብን። ይሄ ሜዳው ይከፈትልን። ደቂቃ ያዝ። ማንም የሚያውቀው ፔጅ ነው ያንተ ፔጅ። እንደማታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። መሐመድ የሚባል ከፕሮቴስታንት ከሙስሊም ወጥቶ ወደ ፕሮቴስታንት የመጣ ወንድም አለ መሐመድ የሚባል። እሱም ፈቃደኛ ነው። በሙስሊም የምትፈልጉት ሰውን ንገሩኝና መጥቶ እንዲነጋገር መደረግ አለበት። ስለዚህ በነብዩ መሐመድና በኢየሱስ ክርስቶስ መካከል ባለው ነገር ላይ ፕሮቴስታንትና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነብዩ መሐመድ ጉዳይ ላይ ጥያቄና መልስ አለን የምትሉትም በሙሉ ስለ ክርስቶስም ይዛችሁ ነውና ውይይቱ መድረኩን ከፍቼዋለሁ። ስለዚህ ሙስሊም ወንድምና እህቶቼ አሳውቁኝ። ስድድብ የሌለበት ምን የሌለበት ከማስረጃና ከመረጃ ውጪ ማላምንበት ነገር ትነጋገራላችሁ። በማስረጃ ነብዩ መሐመድ እንደዚህ ናቸው ሲባል በማስረጃ፣ ኢየሱስ ክርስቶስ እንዲህ ነው ሲባል በማስረጃ ከመጽሐፍ ቅዱስም ከምንም በገባችሁ አቅም መጣችሁ እንድታስረዱን ጥሪውን ተቀብያለሁ። ስለዚህ የኦርቶዶክስ ወንድም እፎይ አለ፣ ከፕሮቴስታንት መሐመድ የሚባል ወንድም አለ። አሁን ከሙስሊም ነው የሚፈልገው። ከሙስሊም ጥሪያችሁን ንገሩኝ። ኤኒ ዴይ ፈልጉልኝ። አስተካክዬ መጥቼ ይሄንን ነገር እናደርገዋለን። በፍቅር ጸብ ሳይሆን በፍቅር ለአንዴና ለመጨረሻ ጊዜ ይሄ ነገር እንዲዘጋ ማድረግ እንችላለን። ሰላማችሁ ብዝት ይበል። ይሄ ነው መልእክቴ። ለሁሉም ሼር አድርጉ። ይሄንን ነገር ለመጨረሻ ጊዜ በሜዳው ተገኝቶ ሁሉም ሐሳቡን ገልጾ ተማምኖ አሸናፊው አሸንፎ በዛ መንገድ የሚሄደው ይሄዳል፣ የማይሄደው አይሄድም። ይሄን እናደርጋለን። ክበሩልኝ። መልካም ጊዜ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና ልጁ። አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር፣ በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ።
ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ ነው እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። ብዙ ኡስታዞች አሉ የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላል። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው፣ ስድድብ የሌለበት። አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣ። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሐሳቡን ቤትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀመራል። በግልጽ ነው የምንነግራችሁ። ከሱን እናግዛችኋል። እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም። እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው። ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖስተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖስተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሎ ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር፣ ሐሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናረጋለን። ጊዜው አጭር ነው። ኑ ያውላ እስልምና መልሳለሁ ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊስ ሐሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሐሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይሄንን ነው የምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገራለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏችሁ። ምን እንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው
ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተገባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣ ስለዚህ አሁንም የምናገረው እፎይ ይመጣል ኑናት እማትመጡ ከሆነ ግን ከእፎይ ጋር ነኝ። ቃል ለምድር ለሰማይ መታችሁ በፍቅር ማትነጋገሩ ከሆነ ኦርቶዶክስ ትችላለች። በቃ መልስ አላት ኦርቶዶክስ፣ እናንተ መልስ የላችሁ። እንነጋገራለን መልስ አለን የምትሉ ከሆነ ግን አብሶሉትሊ መድረኩ ተዘጋጅቷል። መድረኩ ተዘጋጅቷል። አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል። ይሄንን ሙስሊምንም ልታሳፍሩት ነው፣ ሙስሊምንም ልታሸማቀቁት ነው። የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስለሆነ እንከሳለን ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎይ የተናገረው ትክክል አይደለም የምትሉ ከሆነ መጣችሁ አስረዱ ነው የምላችሁ። እንግዲህ ምንም እዚህ ላይ የምንጨምረው የምናብራራው የምንሰጠው ትንታኔ የለም። ሙሉ በሙሉ ወንድማችን እንግዲህ ዮኒ ማኛ ሐሳብ አለን አስተያየት አለን ማውራት እንችላለን የምትሉ ካላችሁ ኑ ብሏል። ስለዚህ የውይይት ቀጠሮን የሃይማኖቱን ጥሪ ተቀብለው መገኘት አለመገኘት እንግዲህ ቀጣዩ የምንመለከተው ጉዳይ ነው የሚሆነው። እኛ ቅዱሳን እናከብራቸዋለን፣ ሌሎቹ ግን እኛ ቅዱሳንን ስናከብር ያዝኑብናል። ሊቀ ሊቃውንት ስሙር እንዲህ ይሉናል። የፕሮቴስታንቱ ዓለም ስለ እግዚአብሔር ብለው የሞቱ ቅዱሳንን ስናከብር ለምንድን ነው እንደው የሚደብራቸው? እነ አቡነ ተክለ ሃይማኖት እነ ቅዱስ ጊዮርጊስ እነ ቅዱስ ጴጥሮስን ለማክበር የቄሳር ወታደር ሆነው መሞት ነበረባቸው? ዓለሙ እንዳልኳችሁ ነው የፖለቲካ ቁስለኛና ሙታንን እያከበረ በማይሰማ መቃብራቸው ላይ ያበባ ጉንጉን እያስቀመጠ እኛ ደግሞ በተቃራኒው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 10 ላይ ጦርነታችሁ ከደምና ከስጋ ጋር አይደለም ከጨለማ ገዢዎች ጋር እንጂ እንዳለ ከጨለማ ገዢዎቹ ከአጋንንት ጋር ከዲያብሎስ ጋር ታግለው ያሸነፉ ቅዱሳንን ብናከብር ዓለም ለምን ቅር ይለዋል? እኛ የምናከብራቸው ቅዱሳን የአገራቸው ወታደር ሆነው ለባለ ስልጣናት መሞት ነበረባቸው? ለምድራዊ ንጉስ መገደል ነበረባቸው? ለሰማያዊ ንጉስ ብለው ተገለዋል። ስለዚህ እኛ እናከብራቸዋለን። ስለዚህ እኛ ለነሱ ክብር ምስጋና እንሰጣለን። እናም በጣም የሚገርመው የፕሮቴስታንቱ ዓለም ይሄን ማድረጉ ነው በጣም የሚደንቀው። አሜሪካ ላይ ዛሬም ያልኳቸው 11ኛው ወር ላይ 11ኛው ቀን ላይ 11ኛው ሰዓት ላይ ይሄ ይከበራል። ዓለም አሁን ድረስ በ1918 ዓመት ጀምረው ለሞቱ አርበኞች ተብሎ የአርበኞች ቀን ተብሎ ይከበራል። የአርበኞች ቀን ይሉታል። እኛ የቅዱስ ጊዮርጊስ ብለን የበዓታ ስንል የገብርኤል ስንል የሚካኤል ስንል የጊዮርጊስ ስንል የተክለ ሃይማኖት ስንል ሚከፋቸው ሰዎች ለሞቱ ወታደሮቻቸው ቀን ሰይመው ግን ያከብራሉ። ለማንኛውም ቃል ኪዳን ለሌላቸው ለማይሰሙ ለማያማልዱ ዛሬ በአጸደ ነፍስ ሆነው በእግዚአብሔር ፊት ቆመው ለማያስታርቁ ሰዎች ምናልባት ጀግንነታቸውን እናደንቅ ይሆናል። ያማልዱናል ብንል በሙታን ወታደሮች ፊት ግን አንቆም። የሞተ ስጋ ያልሞተ ቃል ኪዳን ባላቸው ቅዱሳን ሰዎች ፊት ቆመን ግን እንማጸናለን። ድሮ አንድ አባባል አለ፣ ጀግና አይሞትም የሚል ትምህርት አባባል ነበር። ማን ነው ጠቅላይ ሚኒስትር ከሞቱ መለስ ዜናዊ የሞቱ አካባቢ ጀግና አይሞትም። እንደ ጀግና ሟች አለ እንዴ ሲጀመር? ለዚህ አይደል እንደ ጸሐፊው ጀግና ብርሌ ነው ምንድነው? ጀግና ብርጭቆ ነው ቶሎ ይሰበራል፣ ፈሪ ተራራ ነው ዘላለም ይኖራል። ፈሪ ለናቱ ለሚስቱ ለሚባለው አይደል? ጀግና ይወላችሁ ኮሽ ሲል ዘራፍ ብሎ ይወጣል። ፈሪው ግን ምናልባት ይወላችሁ ወይ ዳልጋ ስር ነው የሚገባው። እግዚአብሔር ያለለት ቀን ባያልቅም ግን ጀግና ነኝ ከሚለው የበለጠ ለመቆየት ሁኔታዎች ምቹ ናቸው። ፈሪ ተራራ ነው እና ጀግና ይሞታል። ይሄ አባባል ከቤተ ክርስቲያን አስተምሮ የተወሰደ ነው። የማይሞተው ጀግንነት ነው። ጀግና ይሞታል። የማይሞተው ምንድነው አልኳችሁ? አቤት ባለ ራእይ አይሞትም እንደ ይሞት የማይሞተው ራእይ ነው። በተመሳሳይ መልኩ ቅዱሳን ይሞታሉ። ቅዱሳን ምን ይላሉ? ቃል ኪዳናቸው ግን አይሞትም። ምናቸው አይሞትም? አቤት ደብረ ሊባኖስ ብትሄዱ የሞቱትን የአቡነ ተክለ ሃይማኖትን ስጋ ታገኙ ይሆናል። የሞተ ስጋቸው ውስጥ ግን ሕያው የሆነ ቃል ኪዳን ታገኛላችሁ።
ዛሬም ዕውራንን የሚያበራ ለምጻሞችን የሚያነጻ መካኖችን እንዲወልዱ የሚያደርግ ህመምተኞችን የሚፈውስ የማይሞት ቃል ኪዳን አለ። የማይሞት ቃል ኪዳን ስላለ ነው ዳዊት ከሞተ በኋላ ልጁ ዳዊት ሰሎሞንን አማልዶ ከእግዚአብሔር ይቅር ያስባለ። ስለዚህ የተወደዳችሁ ክርስቲያኖች የቅዱሳን ደስታቸው ምንድነው ያላችሁ እንደሆነ እዚህ በሕይወተ ሥጋ ያሉ እኛን ማማለድ ብቻ አይደለም፣ እዚህ በሕይወተ ሥጋ ያሉ እኛን ማስታረቅ ብቻ አይደለም፣ ከሞቱ በኋላም እኛ የክርስቶስ እንድንሆን ነው። ቅዱሳን ደስ እንዲላቸው የደስታቸው ፍጻሜ ወደ ሆነው ወደ ክርስቶስ ሥጋና ደም እንድንቀር እግዚአብሔር በቸርነቱ ይርዳን። የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ትብብር አጋርነታችሁን ታሳዩን ዘንድ በፍጹም ትህትና ጠየቅናችሁ። ተሰናበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።